እድሜዋ 18 ነው። የ8ኛ ክፍል ተማሪ ናት። እኔ ደግሞ ከሷ በእድሜ ትንሽ ከፍ ያልኩ ነኝ። የ10ኛ ክፍል ተማሪ የልጅነት ፍቅረኛዬ ነች። በጣም ነው የምወዳት። ልጅቷ በጣም ቆንጆ ናት። በጣም ቆንጆ ከመሆኗ የተነሳ ብዙ ሰዎች ለትዳር ይጠይቋታል። ነገር ግን ትምህርቴን ልጨርስ እያለች ሪጀክት እያደረገች እያለ ነው እንግዲህ በአንድ በተለከፈ የገና ዋዜማ ፀጉሬን ልሰራ ወደ ከተማ ሊሄድ ነው ስትለኝ እኔም ለዓመት በዓል ልብስ ልገዛ ነው ብዬ እንግዲህ ተከትያት ወደ ከተማ ሄድን አለ። ፀጉር ቤት እንግዲህ ብዙ ወረፋ ከመኖሩ የተነሳ ተሰርታ የጨረሰችው ከምሽቱ 4 ሰዓት ነው አለ። እኔም ልብሴን ገዛዝቼ እንግዲህ ምን ይሻላል ብለን ትራንስፖርት ብንፈልግ ስናጣ ነው አልቤርጎ ይዘን እንግዲህ መርፌና ክር ሆነን ያደር ነው ይለናል የዛሬ ባለታሪካችን በውስጥ መስመር። እንግዲህ ምን አለ፣ በጣም ቆንጆ ናት፣ በጣም ነው የምወዳት እንግዲህ ነገር ግን እሷም ትንሽ እኔም ትንሽ በመሆናችን ትዳር አላሰብንም አለ። ግን እንዲሁ በዚህ በተፈጠረ አጋጣሚ እንግዲህ ያው ወሲብ አደረግን ሳናስበው። ወዲያው ነበረ ጸንሻለሁ፣ ፔሬዴ ቀርቷል ያለችኝ አለ። በጣም ተደነጋግጠን እንግዲህ እኔም ቶሎ 10ኛ ክፍሌን አጠናቀቄ ለመሸሽም ያህል ወደ ስደት ሄድኩኝ። እሷም እንግዲህ ብዙ ወንዶች ስለሚያስቸግሯት ኢሚዲየትሊ ይሄም ነገር እንደተከሰተባት ስትረዳ የአንዱን የትዳር ጥያቄ ተቀብላ አገባች። አግብታም ልጆቿን መውለድ ጀመረች። ዛሬ ይሄ ነገር ከተከሰተ 18 ዓመት ሆኖታል። እኔም ወደ ሀገሬ አልገባሁም። አሁን ልገባ እየተዘጋጀው ነው እና ስሄድ ልጄን ብዬ ልጠይቃት ወይ? ልጁ ደግሞ እንግዲህ ትክክለኛ አባቱንስ ማወቅ የለበትም ወይ? እባክሽ እህቴ እንግዲህ ምክር ፈልጋለሁ፣ አስተያየታችሁንም ስጡኝ። ምን ይሻለኛል? ልጄን ካልኩ ትዳሯ ሊበተን ነው አለ። ግን ሰውየው ተጠራጥሯል። እንደውም ጓደኛው በቃ የልጆችህ እናት ናት ዝም ብለህ አሳድግ ብሎታል ብላ ነግራኛለች። ይህን ነገር ሰምቻለሁ አለ። እንግዲህ ቢጠራጠርም ትክክለኛ ዲኤንኤ ምናምን ያው እንግዲህ ወንዶች አንዳንዴ ይጠራጠራሉ ከትዳር መሀል ይሄ ልጅ የኔ ላይሆን ይችላል ብለው የሚጠራጠሩት ነገር ይኖራል። እንግዲህ ያው ጥርጣሬውን ትቶ ሌሎች ልጆች ወልደው አብረው እየኖሩ ነው አለ። እንግዲህ አሁን ሄጄ ትክክለኛ አባቱ እኔ ነኝ፣ የመጀመሪያ ልጅ ያንተ አይደለም፣ እኔ ነኝ አባቱ ልበል? ትዳር ይበተንብኝ ይሆን? ከወዲህ ደግሞ አንድ ጭንቅላቴ ልጅ ውስጥ ትክክለኛ አባቱን ማወቅ የለበትም ወይ? አለበት ብዬም አስባለሁ። ምን ትሉኛላችሁ ነው እንግዲህ ያለው። ይሄ ከባድ ነው በጣም። እንግዲህ አባትነት እምነት፣ እናትነት እውነት እንደሚባለው ሰው እውነቱን ታውቃለች። እንደኔ ልጁን በሚስጥር በቃ አባትህ እኔ ነኝ። ይሄም ከባድ ነው። አይዶን ነው። እስቲ የምትሉትን በሉት። እኔ ትንሽ ለመልስ የምመልሰው ትንሽ አዳግቶኛልና እባካችሁ እርዱኝ፣ ድረሱልኝ ብያለሁ። እንግዲህ የምትሉትን በሉት። ለወንድማችን ውድድ ነው ማረጋችሁ ባይ